መምህርነት ስላንተ ምንድነው? እስቲ አድማጭ ተመልካቾች ከመግባታቸው በፊት እንደዚህ አይነት ነገሮች ላይ ትንሽ እናንሳ። በጣም አመሰግናለሁ። እንግዲህ ያው ታየ ቦጋለ አረጋ ኢልመ ደሱ ኦዳ ዘነጌሌ ቦረና ወጉጂ የኢትዮጵያ ልጅ እያልኩ ነው ራሴንም ገልጸው። የዚህ ዋናና መሰረታዊ ምክንያት ታየ ቦጋለ አረጋ ያው ስሜ ከና አያቴ ነው። ኢልመ ደሱ ኦዳ ማለት ደግሞ የደሱ ኦዳ ልጅ እና የእናቴ ስም ደሱ ኦዳ ነው። ኢልመ ማለት ልጅ ማለት ነው። ስለዚህ የደሱ ኦዳ ልጅ በማለት ነው የምገልጸው። መምህርነት ከ35 ዓመታት በላይ ከመጀመሪያ ደረጃ እስከ ዩኒቨርሲቲ በመምህርነት ከመጀመሪያ ደረጃ እስከ ዩኒቨርሲቲ በዳይሬክተርነት ሰርቻለሁ። መምህርነት ለኔ የህይወት ዘመን ጥሬ ነው። በዚህ መልክ ባጭሩ በገልጸው ነው ደስ ይለኝ። ትውልድ የሚቀረጽበት ነውና አንድ ትልቅ አባባል አለ። ኢንተር ሂር ዘ ታይምለስ ፌሎሺፕ ኦፍ ሂውማን ማይንድ ይላል። ከዚህ ከማይሞተው የሰው ልጅ ማደጊያ ስፍራ ይግቡ ነበር። አንድ ትልቅ ጽሁፍ ደስ የሚለኛል። መድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት በር ላይ ሁልጊዜ ሆኖ የሚታይ ጽሁፍና የማይሞት የሰው ልጅ ማደጊያ ስፍራ ህያው የሆነ ስፍራ ነውና መምህርነትን ባጭሩ እንደዚህ ብዬ ብገልጸው ደስ ይለኛል። ትውልድን መቅረጽ፣ ትውልድን ማፍራት፣ ሀገርን ማሻገር። ጥሩ ታየ፣ እንግዲህ ከሚዲያም አቅራቦት በተጨማሪ መጽሐፍ እንደጻፍክም አውቃለሁ። የመጽሐፍ ምርቃቱም ሲልቨር ስፕሪንግ በነበረ ሰዓት እኔ መጥቼ መጽሐፉን ወስጄም አንብቤዋለሁ። ምናልባት አዲስ ለሆኑ ሰዎች መጽሐፍ አቬለብል ነው ወይ? ማግኘት የሚችሉበት ነገር አለ ወይ? ፕላስ ምንድነው ኮር ፖይንቱ? እስቲ ከዛሬ ሁኔታ ጋር እያይዘህ መጽሐፍ የዳሰሰው እንደው አጭር ቡክ ሪቪው ስጠኝ ብልህ ምንድነው ልትሰጠኝ የምትችለው? በተለይ ከወቅቱ ጋር አስተሳስረህ የሚታይ ነገር ካለው። እንግዲህ የመጀመሪያው መራራ እውነት በኢትዮጵያ ታሪክ ነው የመጽሐፉ ርዕስ። አስታውሳለሁ ገዝተህም ከኔም ጋር ሰላምታ ተለዋውጠን ነው የሄድከው። እጅግ በጣም ሲልቨር ስፕሪንግ ተገናኝተናል። አክብሮቴ እጅግ በጣም ከፍተኛ ነው። ከኮቪድ በፊት በነበረው ጊዜ አስታውሳለሁ። እና የመጽሐፉ ትልቅ ነገር ምንድነው? በኢትዮጵያ ታሪክ ላይ የታሪክ ትርክት ስህተቶች አሉ። 4 አይነት የታሪክ ጸሐፊዎች አሉ። ሙሉ በሙሉ በዚህ እንትን ማለት መፈረጅ ባንችልም አንዱ ኤስታብሊሽመንት ሂስቶሪያንስ የሚባሉ ናቸው። እነዚህ መንግስት የሚሰራውን መልካም ስራ ብቻ የሚያወሱና ከመንግስት በተቃራኒ የቆሙትን በጠላትነት የሚፈርጁ ኤስታብሊሽመንት ሂስቶሪያንስ አሉ። ሁለተኞቹ ደግሞ ኢትኖ ናሽናሊስት የምንላቸው ከራሳቸው ብሔር ማንነት ጋር ከራሳቸው ብሔረሰብ ማንነት ጋር አያይዘው ታሪክን የሚያዩና የታሪክ ማዕከል እነሱ፣ ሌላው ደግሞ ቅርንጫፍ እንደሆነ የወጡበትን ማህበረሰብ አግዝፈው የሚያሳዩ ወይ በሮሮ ላይ ወይ ከፍታ ላይ ነን ከሚሉ ሁለት ጽንፎች የሚነሱ ኢትኖ ናሽናሊስት ሂስቶሪያንስ አሉ። ሶስተኛው ማርክሲስት ሌኒኒስት ሂስቶሪያንስ ናቸው። እነዚህ ደግሞ ታሪክን በሙሉ የመደብ ትግል አድርገው ስለሚወስዱ የጨቋኝና የተጨቋኝ የበዝባዥና የተበዝባዥ ትርክት ያላቸው በአብዛኛው ሮሮ ላይ የተመሰረቱ ናቸው። ከነዚህ ወጣ ብለው ግን ሊበራል ሂስቶሪያንስ የሚባሉ አሉ። ከሞላ ጎደል የታሪክ ምንጮችን ከሌሎች የታሪክ ምንጮች ጋር በማመሳከርና በማስተያየት የተሻለ ግንዛቤ እንዲወሰድ ከታሪክ ትምህርት ዓላማ ማለትም ያለፈው ማጥናት ዛሬን በጥሩ ሁኔታ ላይ ለመገንባትና የወደፊቱን ብሩህ ህይወት ለመመስረት በሚደረገው አጠቃላይ ትግል ውስጥ የራሳቸውን አሻራ ለማሳረፍ የሚሞክሩ ናቸው። ይሁንና እነሱም ቢሆኑ በአንድ ወይም በሌላ መልኩ ከብሔረሰብ ማንነታቸው ጋር የተገናኘ ገለጻ ስለሚያደርጉ ይህን ሊያስተካክል የሚችልና በተለይም ደግሞ በተቻለ አቅም አንዱ ሌላውን እንዲገነዘብ የሚያደርግ ለምሳሌ የገዳ ስርዓትን በጣም የሚያጥላሉ የተለያዩ ጽሁፎች አሉ። የተለያዩ ምሁራን ተቀምጠው ሲያጥላሉ ታያለህ። ዋቄፈናን የባዕድ አምልኮ እንደሆነ አድርገው አጠልሽተው ሲጽፉ ታያለህና ታሪክ በታሪክ ዲፓርትመንት አከፋፈል እስከማውቀው ድረስ ከአባይ በስተሰሜንና ከአባይ በስተደቡብ ተብሎ ይከፈላል እና ከአባይ በስተደቡብ ያለውን አበርክቶ የሚጥሩ ናቸው። ስለዚህ እሱን የሚያሳይ ለምሳሌ አሁን ኢማም አህመድ ኢብራሂም አልጋዚ ወይም ግራኝ አህመድ ወራሪ ነው የሚል ነው ብዙ ጊዜ የሚነሳው። ይሄ ግን ወራሪ ሳይሆን የኢትዮጵያ መሪ ሆኖ ከአጼ ልብነ ድንግልና ከአጼ ገላውዲዮስ መካከል ለ15 ዓመታት የኢትዮጵያ መሪ ሆኖ መቀመጥ አለበት የሚል የሙስሊሙ የክርስቲያኑም ታሪክ በተለየ መንገድ እንዲጻፍ በተለይ ካልቸራል ሂስትሪ አልተጻፈም። ኢኮኖሚክ ሂስትሪ የለም፣ አናገኘውም። ከመጀመሪያ ደረጃ እስከ ዩኒቨርሲቲ ብንሄድ የምናገኘው ፖለቲካል ሂስትሪ ነው። 15 አይነት የታሪክ ዘውጎች አሉ በትንሹ።
ስለዚህ ከፖለቲካል ሂስትሪው እና በዋናነት ጦርነት ላይ ከማጠንጠን አልፎ የተለያዩ አይነት አበርክቶችን የሚያሳይ አይደለም። ስለዚህ እሱ እንዲጻፍ የሚያነሳሳ የተወሰኑ ነገሮችን ከየቦታው ላይ እየሰበሰበ እያሳየ የሚሄድ መጽሐፍ ነው ብዬ ነው በአጭሩ ለመገምገም የምሞክረው። የራሴ መጽሐፍ ስለሆነ ሌሎች ሰዎች አስተያየት ቢሰጡበት የበለጠ መርጣለሁ። ነገር ግን የተወሰነ ባያስ እንትን እንደው እንዳጭር አንስተህ ትልልቅ ነገሮችን ዱብ ዱብ አረካቸውና ትንሽ እንዳሳቸው ማለት ክሪቲካል በዚህ ዘመንም ሪፍሌክትድ የሆኑ ነገሮች ስለሆኑ ታዬ በጣም ጥሩ። አንደኛ ሁለቱም ነገር አያይዘህ ንገረኝ። ያንተ ፐርሰፕሽን በዚህ በገዳ ስርዓት ላይ በዋቄፈና ስርዓት ላይ ምንድነው ፐርሰፕሽንህም ጽሁፍህም? ሁለተኛ የዚህ የመሐመድ ግራኝም ሁለቱን አንድ ላይ ምንድነው ፐርሰፕሽን? የአንድ የሆነ በወረራ በምናምን መነሳት ያለበት ሳይሆን በታሪክ ማህደር ውስጥ በመሪነት መቀመጥ ያለበት መሰለኝ እንደገባኝ። ሁለቱም ፐርስፔክቲቭ በጣም ትልቅ የኢትዮጵያ ፖለቲካ ውስጥ ያሉ ኢሹዎች ናቸው ታዬ። እንግዲህ ገዳ ስርዓት እንደምትመለከተው ወይም በደንብ የኢትዮጵያን ፖለቲካ በቅርበት እንደተከታተለ ሰው እንደምታየው የታሪክ ምሁራን፣ ጋዜጠኞች አንድ ላይ ተቀምጠው ሲያጥላሉ እና ሲያንቋሽሹ ትመለከታለህ። በቀጥታ መጽሐፉ ላይ ካለው ሀሳብ ብነሳ የገዳ ስርዓት በዓለም ካሉ ዲሞክራሲያዊ ስርዓቶች የበለጠና የተሻለው ስርዓት ነው ብሎ ያስቀምጣል። ማነጻጸሪያዎች አሳይቷል። ለምሳሌ የአቴንስ ዲሞክራሲ በዓለም ላይ የዲሞክራሲ መነሻ ተብለን የምንማረው የአቴንስ ዲሞክራሲ ነው። የአቴንስ ዲሞክራሲ ግን 25 ዓመት ብቻ ነው የቆየው። የገዳ ስርዓት በተመዘገበ በሚታወቅ ደረጃ ብቻ ከ1460ዎቹ ጀምሮ እስከ ዛሬ ድረስ የቀጠለ ከ70 በላይ አባገዳዎች በቦረናና በጉጂ አካባቢ ያሉት ለየት ያለ ስርዓት ነው። አንዱ ከቆይታ ዘመን አንጻር ይህንን መጽሐፉ ይዳስሳል። ሁለተኛው በአቴንስ ዲሞክራሲ ውስጥ ከ90% በላይ ህዝቡ ባሪያ ነው። ባሪያ ማለት ሳይከፈለው የሚሰራ እንደ ሰው የማይታይ እንደ ተናጋሪ እንስሳ የሚቆጠር ነው። ብዙ ዲፊኒሽኖች አሉት። በኦሮሞ ገዳ ስርዓት ውስጥ ግን አባ ገዳው ጭምር አፈጉባኤ ነው። ፈርስት አሞንግ ኢኳልስ ነው። ትራይመስ ኢንተር ፓሬስ ነው። የበለጠ ሀብት የበለጠ ፖዚሽን የለውም። ፋሲሊቴተር ብቻ ነው። ሌላው በአቴንስ ዲሞክራሲ ሶሎኑ ወይም መሪው ደጋግሞ መመረጥ ይችላል። በገዳ ዲሞክራሲ ግን ከ8 ዓመት ያለፈ ሰው አታገኝም ሙሉ በሙሉ እና 8 ዓመት የስልጣን የመጨረሻ ገደብ ነው። ከዛ በኋላ እነዚህ ስልጣኑን የለቀቁት አባዎች አባ ገዳው፣ አባ ዱላ፣ አባ ሴራ፣ አባ ብያ፣ አባ ለፋ፣ አባ ወራና፣ አባ ሂሬጋና የመሳሰሉት በሙሉ ስልጣናቸውን ለቀው አማካሪ ነው የሚሆኑት። ሙሉ በሙሉ የሚወስነው አዲስ የሚመጣው አመራር ነው። 8 ዓመት ላይ እነዚህ ሰዎች ይተካሉ ማለት ነው። ሌላው በስልጣን የባለገ አመራር ቢኖር ቡቂሱ በሚባል ስርዓት ይባረራል። ወደ አቴንስ ብንሄድ ሴቶች ቦታ የላቸውም ቶታሊ በአቴንስ ዲሞክራሲ ውስጥ። ለምሳሌ አሲሪያ አንዲት ሴት ባሏን ጸያፍ ቃል ብትናገረው ጥርሷን 32 ጥርሷን በጡብ እንዲያረግፍ በመናገሯ ብቻ ፀጉሯን በአደባባይ ላይ እንዲነቅል ይደረጋል። ይሄ በመጽሐፍ በስርዓተ ትምህርት ውስጥ ገብቶ ኢትዮጵያውያን የምንማረው ነገር ነው። በኦሮሞ ዲሞክራሲ ግን ሲንቄ ወይም ቀነፋ በሚባሉ ስርዓቶች አማካይነት ሴቶች መብቶቻቸውን የሚያስከብሩበት ሁኔታ አለ። ሌሎች በጣም በርካታ መዘርዝሮች አሉት እዛ ውስጥ ያስገባዋቸው። ይሄ ሆኖ ሳለ ግን የገዳ ስርዓት በሲቪክስ ትምህርት ውስጥ በስነ ምግባርና ስነ ዜጋ ትምህርት ውስጥ አንድም ቦታ ላይ ስለ ገዳ ስርዓት አናገኝም። የምንማረው ስለ አቴንስ ነው። ስለዚህ ይሄን ስርዓት የማቃለሉ ፍላጎት ከምን ጋር እንደሚመነጭ በደንብ በዝርዝር ስለሚያሳይ ሰዎች ወደ 30 ገጽ የሚሆን አለ በዚህ ጉዳይ ላይ በገዳ ስርዓትና ከመጽሐፉ 416 ገጾች ውስጥ ወደ 30 ገጹ በዋቄፈና ላይ የተመሰረተ ነው። ሁለተኛው ያነሳልኝ ነካ እያደረኩ ለማለፍ ኢማም አህመድ ኢብራሂም አልጋዚ ወይም ግራኝ አህመድን በሌላ መልክ ነው በኢትዮጵያ ታሪክ ውስጥ ተስሎ ብዙ ሰዎች የሚያውቁት ወራሪ እንደሆነ፣ ጨፍጫፊ እንደሆነ የመሳሰሉት አይነት ነገሮች ናቸው። ፕራክቲካሊ ብናየው ግን ውጊያው የሚካሄደው በሳንጃ ነው። በዛን ጊዜ ዘመናዊ መሳሪያ የለም። ስለዚህ ፈረሰኞች ናቸው ያሉት በሁለቱ በኩል። በተለይም ሺሃባዲን የተባለው የየመን ታሪክ ጸሐፊ ወይም ክሮኒክለር በቀጥታ ጦርነት ውስጥ ተሳትፏል። የመናዊ ነው። በጦርነት ውስጥ የነበረውን አጠቃላይ ሂደት ጽፏል እና ኢማም አህመድ ኢብራሂም አልጋዚ ጠንካራ ወታደራዊ መሪ፣ ብስለት ያለ ፖለቲካዊ መሪ እንደነበረና ትግሉ በክርስቲያን ሃይላንድ ኪንግደም የሚሆን በሙስሊም ሱልጣኔቶቹ በኩል ያለው የንግድ መስመርን ዘይላና በርበራን የንግድ መስመርን የመቆጣጠርና ሪሶርስ የመቆጣጠር
ከመሆኑ የተለየ ሰይጣን አይደለም። ስለዚህ የኢትዮጵያ መሪ ተብሎ መቀመጥ ያለበት አንደኛ ኢኮኖሚውን ይዞ የሚያስገብረው እሱ ነው። ሁለተኛ ልብነ ድንግል ከጫካ የሚሸሽና ደብረ ዳሞ ላይ ነው መጨረሻ የተቀበረው። ደብረ ዳሞ እናውቃለን፣ በጠፍር የሚወጣበት ቦታ ነው። እስከዛ ሸሽቷል። ስለዚህ ፖለቲካል ሊደርሺፑ በኢማም አህመድ ስር ነበር። ስሙ አህመድ ኢብራሂም ነው። ኢማም ያው የኢማሜቶች መሪ ኢማም ነው። የሱልጣኔቶች መሪ ሱልጣን ነው። የሼክ ደም መሪ ሼክ ነው። የኪንግ ደም መሪ ኪንግ፣ የኢምፓየር መሪ ኤምፐረር እያለን እንደምንሄደው ሁሉ ኢማም ነው። ትክክለኛ ስሙ ግን አህመድ ኢብራሂም ነው። ስለዚህ ይሄ ሰው በኢትዮጵያ መሪዎች ተርታ ገብቶ መመዝገብ አለበት። ከ1527 ሽምብራ ኩሬ ጦርነት እስከ 1543 ኢኮኖሚውንም ፖለቲካዊንም ማህበራዊ ጉዳዩንም ይዞ ያለ ተሰዶ ያለ ሰው እንደ አስተዳዳሪ መወሰድ የለበትም። ይሄ ሰው መካከል ላይ መግባት አለበት የሚልና በሱ ስብዕና ዙሪያ ታሪክ ሚዛኑን ሳይስ ምን ሪያክሽን አገኘህ በዚህ ላይ? ምንድነው የፐብሊኩ ሪያክሽን ንገረኝ። ሁለት አይነት ነው። አንደኛው ከዚህ በጣም ጽንፈኛ ከሆነው የሰሜን አካባቢ ፓርት ከፍተኛ ተቃውሞ መጥቷል። ብዙም አስተያየቶች በኢሜል ተልከውልኛል። ነጭ ላውጥተው ብዙ ጨፍጫፊ ሆኖ እያለ ማህበረሰብ ቤተክርስቲያን አቃጥሎ ይሄን አድርጎ ምናምን የሚል ነገር መጣ። ከዛ በኋላ እንግዲህ እንደምታዩት ብዙ ቦታዎች ላይ ክርስቲያኖች ነበሩ። ትልቁ ነገር ግብር ይጥል ነበር። እንደማንኛውም ሰው በግብር ነው የሚሄደው። ወሎ አካባቢ የተወሰነ እርምጃ ወስዷል፣ ልክ አፄ ዮሐንስ እንደወሰዱት ማለት ነው። ነገር ግን የሚመጣው ሪአክሽን ሁለት አይነት ነው። ከሙስሊሞቹና ሊበራል ከሆኑ ኢትዮጵያውያን፣ ሊበራል አመለካከት ካላቸው ኢትዮጵያውያን በጣም ጎበዝ ታሪኩን በዚህ መልክ አካተ መጽሐፉ ታሪኩ የጋራችን መሆኑን ያሳየናል የሚሉ ፖዚቲቭ አመለካከቶች ያሉ ሲሆን በአመዛኙ ግን ይሄንን ነጥሎ በማውጣት የገዳ ስርዓቱን ነጥሎ በማውጣት ዘመድ ከዘመዱ አህያ ካመዱ አይነት ነገር እና እንደውም አንዳንድ ጸሐፊዎችም ራሱ በደንብ በታሪክ ላይ የሚታወቁ ሰዎች ስድብ ሁሉ እስከ ማለት ስም መጥቀስ አልፈልግም። እዚሁ አሜሪካ ያለ የታሪክ ሰው መጽሐፉንም እኔንም በማጥላላት ለኦሮሞ ምንድነው ለአማራ የኦሮሞን ታሪክ ጽፎ የሸጠ በጣም አደገኛ በሚል ጭምር ነው የገለጹት። እና እነዛ ፓርቶች እንደው ብዙ አንዳንዶቹ ጥሩ ትዝታ ስለሌላቸው ትዝታ እንኳን አይደለም። ለምን መሰለህ ታዬ፣ በጣም በኢትዮጵያ ፖለቲካ ውስጥ ከባድ ነገሮች ናቸው። ምናልባት ኢን ዘ ሎንግ ራን ታሪክን የሚያስታርቅ ወይም ከሆነ አንዱ ዲስከስ መደረግ ካለበት ነገር ይሄ ነው። አንተ ደግሞ የታሪክ ተማሪም ነህ፣ የታሪክ መምህርም ነው የነበርከው እና this is critical issues። ዛሬም ትላንትና አንድ ውይይት ስሰማ ነበረ። የገዳ ስርዓትን ጨቋኝነት፣ አደገኛነት የሚተረትኑ ሰዎች ዶክተር ምናምን የምትላቸው ሰዎች ነበሩ። አሁን እኔም ስም እዚህ አንጠራም ስም። በሌላ ሳይድ ደግሞ ወደ ነበረው ነባሩ ስርዓት እንመለሳለን የሚል ደግሞ ሰዎች ሲያነሱ ነበር። ወደ ነበረው በተለይ ኦሮሞ ፖለቲከኞች አካባቢ ያው ቤዚካሊ ወደ ገዳ ወደ ምናምን ማለት ነው፣ ወደ አባቶቻችን ወደ አያቶቻችን እንመለሳለን የሚል ሐሳብ ደግሞ ትሰማለህ። በጣም በዚህ ዘመን ውስጥ ካሉት የፖለቲካ ሂደቶች አንዱ አወዛጋቢ ሆኖ የመጣ ነው። the same story ለግራይ መሐመድም ያለው ታሪክ የምታውቀው ነው። በአንድ ወቅት ዲያቆን ዳንኤል ክብረት መሰለኝ የተወሰነ ይሄን ነገር እንመልከተው አይነት አሁን አንተ የምታነሳው ሐሳብ አንስቶ ያው ኦርቶዶክስንም ሸጣት አይነት ነገር አስታውሳለሁ። በጣም ብዙ ውዝግብ እንደነበረ እና that's why ያነሳው። ግን እንደው ባጭሩ ወደ ዋናው አጀንዳ ለመግባት ኢትዮጵያ ውስጥ ታሪክ እንዴት ነው የሚጻፈው? እና ብዙ ጊዜ የሚባለው ታሪክ የአሸናፊዎች ነው፣ ታሪክ የገዢዎች ነው። ይህ አይነት ስሜቶች አለ እና ለአንተ ሂስቶሪያን እንዴት ነው ታሪክ የተጻፈው? እንዴት ነው የሚጻፈው? እንዴት እንየው ታሪክንስ? ታሪክ እንዴት እንደ ማወዛገቢያ የውዝግብ ሴንተርስ መሆን አለበት ወይ? እቺ ማጠቃለያ አይናት። በነገራችን ላይ ታሪክ ሲጻፍ መነሻ ያለበት ዓላማውን ነው። ያለፈውን ያጠናል። ባለፈው ታሪክ ውስጥ ጥንካሬ አለ፣ ድክመት አለ። እነዚህም በደንብ ይመለከታል። ሁለተኛ ስለ ኢትዮጵያ ታሪክ መጽሐፍ ስትፈልግ 80 ማህበረሰብ አለ፣ 80 ቋንቋ ተናጋሪ አለ። ይሄ 80 ቋንቋ ተናጋሪ የየራሱ የሆነ ሎካል ሂስትሪ አለው፣ ካልቸራል ሂስትሪ አለው፣ ኢኮኖሚክ ሂስትሪ አለው፣ ሶሻል ሂስትሪ አለው፣ ሪሊጂየስ ሂስትሪ አለው፣ ማክሮ ሂስትሪ አለው፣ ማይክሮ ሂስትሪ አለው። ስለዚህ እነዚህ የተለያዩ ገጾች ሪሊጂየስ ሂስትሪ፣ ሚሊተሪ ሂስትሪ አለው።
እነዚህ ይሰበሰቡና ልክ ወደ አንድ ትልቅ ወንዝ ውስጥ ወደ አባይ እንበላው ብዙ ትሪቡታሪዎች አሉ እንደሚገቡት ሁሉ እያንዳንዱ እዛ ውስጥ ራሱን ሲፈልግ በሚያገኝበት ሁኔታ ነው። ለምሳሌ ኢትዮጵያ ታሪክ ብላ አስተምረህ ስትጨርስ ልክ የሲዳማው ልጅ ተነስቶ እኔ ታለው ኢትዮጵያን ታሪክ ጨረስክ መምህር? አዎ እኔ ታለው ቢለኝ መልስ የለኝም። ሲዳማ የሚል ጨምበለላ የለበትም። እሺ ቢያንስ ካሌንደሩ የለበትም። የእንሰት ካልቸር የለበትም። ጋምቤላው ተነስቶ ኢትዮጵያዊ ናችሁ እኛንም ያካትታል ይሄ ታሪክ? አዎ የታለው እኔ? መልስ የለንም። ስለዚህ ታሪኩ የተጻፈው ናሬቲቭ አጠቃላይ ያለው ሁኔታ በሬቶሪክ ላይ የተመሰረተ እንጂ ሪል የሆነ ታሪክ አይደለም የተጻፈው። እንዳልከው ታሪክን የሚጽፉት ብዙ ጊዜ አሸናፊዎች ናቸው። ወደ ሴንተሩ ያደላ ነው ታሪኩ። የደቡቡን ኢትዮጵያ ከአባይ በስተደቡብ ያለውን ታሪክ ምናልባት ሰሜን ሸዋ ካልሆነ በስተቀር አናገኘውም። ብዙ ጊዜ ተቃርኖ የሚያመጣውም ነገር ይሄ ነው። አሁን ቅድም ያነሳውን ግን ሁለት ድምጾች እግረ መንገዱ ለዳስና የበለጠ ይጠራል የምትለው ካለ ልጠይቀን ትችላለህ። አንደኛው ወደ ገዳ እንመለሳለን የሚለውም አንደኛ የኦሮሞ ማህበረሰብ ባለው ጂኦግራፊያዊ ገጽታ ምክንያት ከተለያዩ ማህበረሰቦች ጋር መጋባቱን ባህል ሰጥቶ ባህል መውሰዱን ከግምት ውስጥ ያላስገባና ወደ ገዳ እንመለሳለን ካሉ 79ኙ ማህበረሰብ ረሱ ማለት ነው። አሁን እነዚህ ሁለቱም ቡድኖች መወሸቅ የሚፈልጉበት ታዛ አላቸው። ለማህበረሰቡ አይደለም ፍላጎታቸው፣ ያውቁታል። የዓለም ታሪክ እንዴት ተጻፈ? ለምሳሌ አሜሪካ ታሪኳን እንዴት ጻፈች? ብሪታንያ ታሪኳን እንዴት ጻፈች? ታሪክ በጣም በሰለጠነ መልኩ የጻፉ የአፍሪካ ሀገሮች አሉ። እንዴት አድርገው ጻፉ ታሪካቸው? እሱ መታሰብ መቻል አለበት። ሰሜን አካባቢ ያሉት ምናልባት በኋላም በሌሎች ውይይቶች ውስጥ ልናነሳው እንችላለን። ኢትዮጵያን የፈጠርናት እኛ ነን፣ ኢትዮጵያ ማለት እኛ፣ እኛ ማለት ኢትዮጵያ ነን የሚል ግልጽ ያለ ድምፅ ያሰማሉ። ስለዚህ እነዚህ ሁለቱ በፍጹም ሊቀናጁ የማይችሉ ዘይትና ውሃ ማቀላቀል ይቀላል እንደዚህ ከማገናኘት። ስለዚህ አንድ መድረክ ላይ ተገናኝተው ስለ ኢትዮጵያ ዕጣ ፈንታ እንወስናለን የሚሉ መሬት ላይ ግን ስትመለከታቸው ከፍተኛ የሆነ ተቃርኖና በጥላቻ የተሞሉ ኃይሎች ናቸው እና የሁለቱም የትርክት መንገድ ኢትዮጵያን ህዝብ ኢንተግሬት የሚያደርግ አይደለም። የገዳ ስርዓት እንደ አንድ ሲስተም አለ። አሁን 21ኛው ክፍለ ዘመን ላይ መጥተህ በገዳ ስርዓት እንተዳደር ማለት የማትችልባቸው በርካታ አስፔክቶች አሉ። ሊሆንም አይችልም። በጥንት ስርዓት እየተዳደረ ያለ ሀገር የለም። ምናልባት በንጉሳዊ ስርዓት አሁንም የሚተዳደሩ ጥቂት ሀገሮች ካልሆኑ በስተቀር በልዑላውያን አዘርዋይስ እሱም ማይሰራ ነው፣ ሌሎችን ያገለለ ነው። ባጭሩ የሰሜኑ ፍላጎት ደግሞ የነበረውን የታሪክ የበላይነታችንን አስቀጥለን እንሄዳለን የሚለውን በሌላ ርዕስ ምናልባት የሚነሱ ጥያቄ በጣም እንትን ነው። የገዳ ስርዓቱ ከኦሮሞ ውጭ ያለውን ኃይል እንዴት ነው የሚመለከተው? መጀመሪያ እሱ ላይ ምርምር አለህ? አለኝ። ምንድነው ያስኬዳል ያስኬድ የሚለውን ለማወቅ ገዳ አማራውን፣ ሰሜኑን ወይም ሌላ ማህበረሰብን እንዴት ነው የሚመለከተው? እሱ ላይ አንደኛው ኢንዲቪጁዋል አሲሚሌሽን አለ። በግለሰብ ደረጃ አንድ ሰው ይመጣና የኦሮሞ ስም ይዞ መልቻ፣ ጉዮ፣ ጠዴቻ፣ ቦሩ፣ ደርሚ፣ ዲረሙ ተብሎ የኦሮሞ ስም ይዞ ኦሮሞ ይሆናል። ኢንዲቪጁዋሊ ቶታሊ አሲሚሌትድ ይሆናል ወደ ሶሳይቲው። ሁለተኛው ክላን አሲሚሌሽን ነው። ለምሳሌ ጉራጌውን ብትይዘው ጉራጌውን ሙሉ በሙሉ ኦሮሞ ታደርገዋለህ። ስለዚህ ካልቸሩን፣ አይደንቲቲውን፣ ላንጉዌጁን ወደ ኦሮምኛ ይቀይራል። ይሄ ማለት አሲሚሌሽን ነው። ምክንያቱም ልክ አሁን አሜሪካ ሰው ቢሄድ፣ አረብ ሀገር ቢሄድ እና እዛ መኖርና ዜጋ መሆን ቢፈልግ በዛ ሴቶች ውስጥ እንደሚሄደው የራሱ ሶሳይቲ ውስጥ አስገብቶ የሶሳይቲው አካል ያደርጋል። ኢንተግራል ፓርት ትሆናለህ። ካልቸርን፣ አይደንቲቲን መተው አይቀርም። አሁን አንዱ የገዳ ክሪቲሳይዝ ትንሽ የሚደረግበት ነገር ምንድን ነው? ክሪቲሳይዝ እንኳን አይደለም፣ ሊደረግ አይችልም። ለምን? አንድ ሰው መጥቶ ማህበረሰብ ውስጥ ከገባ የማህበረሰቡ አካል ሆኖ የአሜሪካ ውስጥ የገባ ሲቲዝን የሆነ ሰው የአሜሪካን እሴቶች፣ የአሜሪካን ቋንቋ፣ የአሜሪካን የተለየ ነገር ይዞ ነው እንጂ በራሱ ቋንቋ በራሱ ማንነት ውስጥ እየሰራ ይሄዳል ብዬ አልወስድም። ምናልባት በዛ ደረጃ ክሊር ከት የሆነ ነገር ማስቀመጥ ቢከብድም፣ ስለዚህ ይሄ ወደ ገዳ እንመለስ የሚለው ሌሎቹን አሲሚሌት እያደረገ የሚሄድ ፍላጎት ነው። እሱኛውም አያስኬድም። በተመሳሳይ ሁኔታ ደግሞ ድሮ የነበረችውን ኢትዮጵያን እሷን እናስቀጥላለን የሚለው አይሄድም እና ሁለቱም መንገዶች የመዋጥ የመሰልቀጥ ፍላጎቶች ናቸው። ስለዚህ እሱ አይሆንም። ገዳ ክሪቲሳይዝ የሚደረግበት ትክክለኛ ክሪቲሲዝም ነው ብዬ ባልወስድም ክሪቲሳይዝ የሚደረግበት ነው። አሁን ግን ሲዳማ ያለው በራሱ ክልል ነው፣ አማራው ያለው በራሱ ክልል ነው። ሲመጣ እንዴት አድርገን ዱዋል ባይሊንጓል የሆነ ቋንቋ መከናወን እንችላለን?
እንደ ስዊዘርላንድ ተሞክሮ እንደ ተለያዩ ሀገሮች ተሞክሮ እንዴት ማድረግ እንችላለን የሚለውን ልክ እንደ ላንጉዌጅ አክት አንዳንድ ወሳኝ በሆኑ ሁኔታዎች በደንብ ታውቃለህ ኤርሚ 2004 ዲሲ የወጣው የላንጉዌጅ አክት 6 ቋንቋዎችን አማርኛን ጨምሮ የስራ ቋንቋ ያደረጋል። ስለዚህ እንደዚህ አይነት ነገሮችን እያመጣን ኢትዮጵያውያን በጋራ የሚሰሩበት በጋራ የሚሄዱበትን መንገድ ካልተከተልን የሁለቱም መንገዶች የማያስኬዱ ናቸው። ዩሲ ገዳ አሲሚሌሽን አለው ጥያቄ የለውም። ኢንዲቪጁዋል በግለሰብ ደረጃ ክላን አሲሚሌሽን አለ። ምንም እንኳን ሶሳይቲው በጣም ኢጋሊታሪያን ቢሆንም ዴሞክራቲክ ቢሆንም ከየትኛውም የዲሞክራሲ አሰራር ብናነጻጽረው የተሻለ ቢሆንም ከ16ኛው ክፍለ ዘመን በኋላ ከዘመኑ አስተሳሰብ ጋር አይደለም ሄደው ባለበት ሁኔታ ድንግል የሆነ ሐሳቡን ይዞ 16ኛው ክፍለ ዘመን ላይ ነው ያለው። ለዛ ሶሳይቲ አይዲያል ነው ለጉጂ ብንወስደው አይዲያል ነው። ነገር ግን ወደ ሌሎቹ ሲገባ ይሄኛው እንደማይሰራ ማሳየት ከባድ አይመስለኝም። በጣም ሲሪየስ ፖይንቶች ናቸው። አይ ቲንክ ሌላ ጊዜ መጽሐፉንም ይዘን እንነጋገርበታለን። አሁንም አወዛጋቢ ስለሆነ ግን በመሀልም እየከተት ነው መሄድ እንችላለን የሚተሳሰር ነገር ስላለው። ታዬ እስቲ ወደ አሁንም ከታሪክ መውጣት አልፈልግም ግን አስተሳስረዋለሁ እና በኢትዮጵያ ፖለቲካ ውስጥ እጅግ በጣም አወዛጋቢ ከሆኑ ጉዳዮች መካከል አንዱ አሁን አንተ ያነሳኸው ነው፣ ግን የብሔር ፖለቲካና የብሔር ቅራኔ ነው። እዛ ላይ ትንሽ እንቆይበት እና ሂስቶሪካል ነገሩን እናንሳና አሁን ያለውን ነገር እናነሳለን። መጀመሪያ ሂስቶሪካሉ ላይ እንሂድ። ታዬ እንደ አንድ የታሪክ ምሁር እንደ አንድ መጽሐፍም እንደጻፈ እንደ ንባብህም ኢትዮጵያ ውስጥ የብሔር ቅራኔ አለ ብለህ ታምናለህ ወይ? ብዙ ፖለቲካ ድርጅቶች በብሔር እንደተደራጁ ታውቃለህ እና ታሪካዊ ዳራውን አንሳልኝ ቢልህ አንድ ሰው ስለ ኢትዮጵያ ምንም ግንዛቤ የሌለው የብሔር ቅራኔ አለ ብለህ ነው የምታምነው? እስቲ እሱ ላይ ሀሳብ እስቲ። በጣም ጥሩ ነው። እንግዲህ ታሪክን ግልጽ አድርገን ተነጋግረን በዚህ በተነጋገርንበት ነገር ላይ ተማምነን ወደፊት መራመድ አንድ ትልቁ ነገር ነው። የብሔር ጭቆና አለ ስንል ሁለት አይነት ነገሮች እናስቀምጣለን። አንደኛው አንድ ብሔር ተነስቶ ሌላውን ብሔር ወይም ብሔረሰብ፣ በነገራችን ላይ ያው ብሔርና ብሔረሰብ ካለው የሂስትሪ ዲፊኒሽን አንጻር በእኛ ሀገር ጉዳይ ብሔር የሚባሉት ኦሮሞ፣ ትግራዋይ፣ አማራ ብሔር ናቸው። እንደ ኩናማ፣ ሳሆ፣ ደሰነች ደግሞ በጣም ከ100,000 በታች ቁጥር ያላቸው ደግሞ ብሔረሰብ ናቸው። ስለዚህ የብሔር ብሔረሰብ ጭቆና አንዱ ሌላውን የጨቆነበት ሁኔታ የለም። ነገር ግን በመንግስት ደረጃ ስናየው፣ በመንግስት መዋቅር ደረጃ ስናየው የነበሩት መንግስታት የብሔር ጭቆና አድርገዋል ወይስ አላደረጉም ለማለት 10 ማነጻጸሪያ መስፈርቶች አሉ። ከጊዜያችን አንጻር አጠራጠር እያደረኩ ነው የምነካቸው። የመጀመሪያው ዲስክሪሚኔሽን ነው። ዲስክሪሚኔሽን ማለት በሶስት ነገሮች፣ አንደኛው ቋንቋ፣ ሁለተኛው ባህል፣ ሶስተኛው ደግሞ ማንነት ነው። ስለዚህ በዓለም አቀፍ ህግ መሰረት ህፃናት በአፍ መፍቻ ቋንቋቸው ይማሩ የሚል ህግ አለ። በኢትዮጵያ ውስጥ ግን የነበረው ሁኔታ ሁሉም ህፃን ያለ ልዩነት በአማርኛ እንዲማር ነው የሚደረገው። ስለዚህ ከቋንቋ አንጻር ዲስክሪሚኔሽን በግልጽ ነበር ማለት ነው። ስለዚህ በአንደኛው መስፈርት እናስገባ ዲስክሪሚኔሽኑን እናየዋለን። ለምሳሌ የተባበሩት መንግስታት ድርጅት አንቀጽ 390 ንዑስ አንቀጽ 5 ኢትዮጵያና ኤርትራን በፌዴሬሽን ሲያዋህድ ኤርትራ ውስጥ ሃይላንዱ ትግርኛ እንዲናገር፣ ሎውላንዱ አረብኛ ስለሚችል አረብኛ እንዲናገር ነበር የተቀመጠው። ነገር ግን ኃይለስላሴ እሱን ጨፍልቀው አማርኛ ብቻ ማድረጋቸው ለሻዕቢያ ትግል አንዱ መነሻ የሆነው ማንነትን የማጥፋት ጉዳይ ነው። ስለዚህ ካልቸር ደግሞ እንመልከት። ኦርቶዶክስ ለምሳሌ እንደ ሃይማኖት ብንወስደው የሁሉም ክልል ሃይማኖት ነው። እስልምና የሁሉም ክልል ሃይማኖት ነው፣ ሁሉም ውስጥ አለ። መስከረም አንድን ስንፈታ በየትኛውም ከተማ ጅግጅጋም ብትሄድ፣ ቀብሪ ዳህርም፣ ኦሮሚያ የተለያዩ ቦታዎች ብትሄድ አበባየሁሽ የሚለው በአማርኛ ነው የሚዘፈነው። እስከማውቀው ድረስ በኦሮምኛ ሲዘፈን አላውቅም። መጨረሻ ሄደን ደግሞ ነሐሴ ቦሄ ብንጨርስ ሆያ ሆዬ በአማርኛ ነው። ስለዚህ ከላንጉዌጅ አንጻር ከካልቸርም አንጻር ቴሌቪዥኑ ምን አይነት ባህል ያሳይ ነበር? አሁን ሪል ነገሩን ተነጋግረን ወደ ናሽናል ሪኮንሲሌሽን ብሔራዊ እርቅ፣ ወደ ናሽናል ኮንሰንሰስ ብሔራዊ መግባባት ለመሄድ ማመን አለብን። በመንግስታት ደረጃ ያለው ቴሌቪዥን ከፊት ለፊት ያቀርባቸው የነበሩ ነገሮች የሰሜኑን የባህል ልብስ ነው። የወላይታውን አይቻላቅም፣ የሲዳማውን አይቻላቅም።
እስከ ቅርብ ጊዜ ድረስ ማለት ነው። ከደርግ ላይ ትንሽ የተወሰኑ ጭላንጭሎች ነበሩ። በኢህአዴግ ዘመን በማይካድ ደረጃ መጥተዋል። ግን ለረጅም ጊዜ ካለው ታሪካዊ ዳራ አንጻር ስንመለከት ባህሉ፣ ቋንቋው፣ ማንነትም ለምሳሌ እንደው ስም መጥቀስ ጥሩ ባይሆንም ግን እንደ ምሳሌ ለማምጣት ስለሆነ የቀድሞ ፕሬዚዳንት ዶክተር ሙላቱ ተሾመ ኦሮሞ ናቸው። እስከ አያታቸው ድረስ የምናገኘው ግን የአማርኛ ስም ነው። ፕሬዚዳንት ግርማ ወልደ ጊዮርጊስንም ሌሎችንም ማንሳት እንችላለን። እርግጥ ወደኋላ ላይ እንደዚህ ተገደዱ የሚለውን ትተን ሰው ጋር አንድ ነገር ነበረ ይህን ማመን። ስለዚህ አንደኛው ዲስክሪሚኔሽን ነበር። ሁለተኛው ማርጂናላይዜሽን ነው። ይሄ ኤክስክሉዥን ፍሮም ፓወር ሶርስስ ምናምን ሪሶርስ ምናምን ሊሆን ይችላል። ከማርጂናላይዜሽን አንጻር ስመለከት ወደኋላም ካለው ነገር ጋር እያይዛለሁ የተወሰነ ማርጂናላይዜሽን ነበር። ይሄ ማርጂናላይዜሽን ምንድን ነው? ሰግሪጌሽንም እናያለን። በሌላ ስሙ ጋ በሚለው ስሙ ሆኖ ኦሮሞም ሰው አይደለም፣ ቦቲም ጫማ አይደለም፣ ከኦሮሞ ጎረቤት ይሻላል ባዶ ቤት። ስለዚህ ጎረቤት ሆኖ ለመኖር ይቸገራል እና ስርዓቱ በፈጠረው ሁኔታ ውስጥ ማርጂናላይዜሽን የሚመጣ አለ። ሌላው በቫዮለንስ ፊዚካል እና ሳይኮሎጂካል ሃርም ነው። ሶስተኛው መገለጫ ሳይኮሎጂካሊ ሃርም ተደርጓል። አሁን ማየት ትችላለህ። ሰሞኑን የሚናገሩ ሰዎች እነዚህ የቶፋ ልጆች ስልጣን ብንሰጣቸው የአህያ ስጋ አልጋ ሲሉት መሬት አይነት ነገር ሳሰማ ነበር ቪዲዮዎችን። ለዚህ ለአዲስ ኮምፓስ ሚዲያ ላይመጥኑ ይችላሉ እነዛ ቪዲዮዎችን ማቅረብ እዚህ ጋር እንትን አለም። ለምን? ይሄ ትልቅ ሚዲያ ነው፣ ብዙ ሰዎች አሉበት ነው እና እዛ ጋር የምናየው ነገር ምን አለበት ማለት ነው? ቫዮለንስ አለው፣ ሳይኮሎጂካል የሆነ ቫዮለንስ አለበት። ሌላው ካልቸራል ሰፕሬሽን ነው። ይሄ ከላይ ካነሳሁት ጋር ይገናኛል። አራተኛው ነጥብ ካልቸራል ሰፕሬሽን ነው። ኢኮኖሚክ ኤክስፕሎይቴሽን ላይ ስንመጣ ምን አይነት አደረጃጀት ነበረ ብለን እንውሰድ። ንጉሱ አለ፣ ንጉሰ ነገስት። በንጉሰ ነገስት ስር ንጉስ አለ፣ አፈ ንጉስ፣ ጸሐፌ ትእዛዝ፣ ሊቀ መኳስ፣ ሊጋባ፣ ዣንጥራር፣ ጭቃሹም፣ ተጠሪ፣ ምስለኔ፣ ቀኝ አዝማች፣ ግራ አዝማች፣ በላምበራስ፣ ባሻ ሰፋፊ ጋሻ መሬት ይዘዋል። አንዳንድ ሰዎች አሁን ይሄ ኮኮተቤ አካባቢ ያለው መሬት እዚህ ጋር ያለው የአባቴ ነበረ የአያቴ ነበር ሲሉ እንሰማለን። ዛት ሚንስ ሪሶርስ ከመያዝ አንጻርም ኢኮኖሚክ ኤክስፕሎይቴሽኑ በተወሰነ ደረጃ እንደነበረ እናያለን። ሰግሪጌሽን ቀደም ብያለሁ። ሌላው ጄኖሳይድ ነው። ጄኖሳይድ አልተፈጸመም። አንደኛው 8ኛው ማነጻጸሪያ ብሔራዊ ጭቆና አለ ለማለት ጄኖሳይድ ነው። ጄኖሳይድ አንድ ብሔረሰብ ላይ ተለይቶ በየትኛውም አይነት መንገድ ተፈጸመ የሚል እምነት የለኝም። ኢትኒክ ክሊንሲንግ አለ። ይሄኛው ፎርስድ የሆነ ሪሙቫል ነው ፍሮም ዜር ተሪተሪ እና ስሩ ቫዮለንስ እና ብዙ ጊዜ በኢንቲሚዴሽን በማስፈራራት በተለያየ ነገር መሄድ ነው። ትንሽ ቅድም ከኦሮሞ ጎረቤት ከሚለው ጋር ትንሽ ኤለመንት አለበት፣ የተጋነን አይደለም። ሌላው ግን 10ኛው እና የመጨረሻው በጣም አለ፣ ፕሮፓጋንዳ ኤንድ ሄት ስፒች። ሌት አለውን በታሪክ ውስጥ ከዛሬ ጋር እናያይዝ ብንል የጥላቻ ንግግር አለ። ለምሳሌ እዚሁ በተደረገ ሰላማዊ ሰልፍ ቪዲዮ አለኝ እጄ ላይ ኦሮሞን እንገላለን፣ አማራን እናነሳለን አይነት እነዚህ ለስልጣን የማይበቁ አውጥተን የአባታችን ቤተመንግስት ብናስቀምጣቸው እንዲሆኑ ከሚለው ጀምሮ ሱሪ መልበስ ያስተማርናቸው እኛ ነን። ብጠቅሰው ችግር የለውም። አቶ ታዲዮስ ታንቱ ብዙ ጊዜ በጣም በሚገርም ሁኔታ ምግባቸው ጭምልቅልቅ ያለ ምናምን እና አንድም ማህበረሰብ እንዳለ ዲሁማናይዝ ማድረግ አይነት ነገር ነበር፣ ዲሞናይዝ ማድረግ ነበር። ስለዚህ ይሄ ዲሞናይዝ የማድረግ እና ዲሁማናይዝ የማድረግ ሂደት በፕሮፓጋንዳ እና በሄት ስፒች ካቴጎሪ ውስጥ የሚያርፍ ነው። ስለዚህ በእነዚህ 10 ነገሮች ስንመለከትና ስንጠቀልለው የብሔር ጭቆና ነበረ ወደሚለው እውነታ ይወስደናል። ለምንድን ነው ብዙ ጊዜ ይሄ አንድ ያልኳት ነገር አለች፣ ዋሽቶ ማስታረቅ የሚለው ነገር ብዙ ጊዜ ቁስልን እያመረቀዘ ነው የሚመጣው። ተበደልኩ ያለው ተጎዳሁ ያለውን ዋሽተ ማስታረቅ በእንደዚህ አይነት ነገር ላይ አትችልም። እዛ ላይ አሁን ትልቅ ይቅርታ የምጠይቀው የአዲስ ኮምፓስ ሚዲያ ባለቤቶችን ዋሽቶ ማስታረቅ በሚል ወደ 2% የሚሆን በፐርሰንት ማስቀመጥ ሀሳብን ባይቻልም ግን የተወሰኑ ነገሮችን የመቀባባት ነገር አድርጌ ነበር እና ከብዙ ምርምር፣ ከብዙ ጥናት፣ ከብዙ ውይይት የተለያዩ ዲስኮርሶችን ከማድረግ አኳያ ግን መጨረሻ ላይ በቃ ወጥቶ ያለው እውነታ እንዳለ ተቀምጦ ነው እርቅም ማድረግ ቢያስፈልግ እንደው ሸፋፍነ ነው ካለፍን ወደሚቀጥለው ትውልድ ይሄዳል። ስለዚህ ወደ ናሽናል ሪኮንሲሊየሽን ለመግባት ደቡብ አፍሪካ ላይ የነበረውን ሰግሪጌሽን መንግስት ነው የሚፈጥረው። ብዙ ጊዜ ማርጂናላይዜሽን ተቀብለውት ነው አክሴፕት አድርገው ነው የሄዱት። ሶ በተለያዩ ሀገሮች ኤክስፒሪየንስም ይህን ብናደርግ የተሻለ ነው የሚል ነገር አለኝ። ምናልባት ከዚህ በፊት ከሰጠዋቸው ቃለመጠይቆች ጋር አንዳንዶቹ
በተወሰነ ደረጃ የሚጋጩ መስለው መታየቻቸው አይቀርም። ይሄ ደግሞ ይሄ ዋሽቶ ማስታረቅ የሚለው ነገሬ ብዙ ጊዜ ተናግሬያለሁ እና እሱ የሚያስኬድ አይነት ነገር አይደለም። ሶ ክሊር የሆነውን ትሩዝ እየተናገሩ መሄድ ጥሩ ነው ብዬ አምናለሁ። በዚህ አጋጣሚ ግን ደጋግሜ ይቅርታ ጠይቃለሁ። በእነዚህ የታሪክ ትርክቶች ላይ የተወሰነ ቦታ መዛባት ስላለ ሞዲፋይ ማድረግም መጽሐፉን በከልሶ ማውጣት እግዚአብሔር ቢፈቅድና ብንኖር ያስፈልጋል ብዬ አስባለሁ። እስቲ ብዙ ነው የዘረዘርካቸው። ዲስክሪሚኔሽን፣ ሳይኮሎጂካል ሃርምፉል፣ ካልቸራል ሴፓሬሽን፣ ሴግሪጌሽን፣ ጄኖሳይድ፣ ኤትኒክ ክሊንሲንግ፣ ፕሮፓጋንዳ፣ ሄት ስፒች፣ እነዚህ በዚህ ማዕቀፍ ውስጥ ነው መመልከት ያለብን የሚል ሀሳብ ነው። ለኢትዮጵያ ላለፉት ምናልባት 50-60 ዓመታት አሁን በተለይ የብሔር ፖለቲካ ጎላ ብሎ የተነሳበት ለአንተ ገዢው የትኛው ነው ማለት በደንብ ዲስከስ ማድረግ ያለብን ከየትኛው የተፈጠረ ነው ኢትዮጵያ ውስጥ ይሄ የብሔር ቅራኔ የምንበለው የብሔር ፖለቲካውም መሰረታዊ ምንጩ ከነዚህ ውስጥ እንግዲህ ለምሳሌ ጄኖሳይድ የለም አይነት ወይም እንደዛ አይነት ነገር ስታነሳ ስለነበረ የቱ ነው ገዢ ለኢትዮጵያ? የቱ አመለካከት ነው ገዢ? እንግዲህ ዋናው ነገር 10ሩን መስፈርቶች አስቀምጠን አንድ ነገር ነው አይደለም ለማለት የግድ 10ሩን መስፈርት ማሟላት አለበት ብዬ አልወስድም። ስለዚህ ከመንግስት አኳያ የብሔር ጭቆና እንደነበር በፊት ለፊት ይታያል። ምክንያቱም 3 ነገሮችን አንስቻለሁ። አንደኛው ቋንቋ ነው፣ ሁለተኛው ባህል ነው፣ ሶስተኛው ማንነት ነው። ስለዚህ ማንነትን እንኳን ትተን ቋንቋና ባህል ላይ ብቻ ብንመለከት ግልጽ ባለ ሁኔታ ከትምህርት ስርዓት በላይ የለም። ሌላው ሃይማኖት ነው። ሰዎች ሃይማኖት ሲያመልኩ በኦሮምኛ ይቀደሳሉ ወይ? በኦሮምኛ በየቤተክርስቲያን ውስጥ ትምህርት ይሰጣል ወይ? በተለያዩ የፕሮቴስታንት የሚሆን የኦርቶዶክስ የሚሆን የካቶሊክ ቤተክርስቲያን ውስጥ ግዕዝና አማርኛ ነው የምናገኘው። ስለዚህ ከእምነቱ ጀምሮ እስከ ትምህርት ስርዓቱ ድረስ ባለው ሁኔታ ውስጥ የምናየው አንድ ቋንቋ ነው። ከባህል አንጻርም በቅርብ ጊዜ ያለውን ትተን ከደርግ ትንሽ ጭላንጭል በህዋት ትተን ወደፊት ያሉትን ብንመለከት ሙሉ በሙሉ የሚታየው ዶሚናንት ካልቸር የሰሜኑ ነው። ስለዚህ ጠቅልለን ስናየው የብሔር ጭቆና አለ የሚለው ነገር ስላለም የተለያዩ ትግሎች ተደርገዋል። ለምሳሌ ደርግ ሊወድቅ ሲል ሞር የበለጠ ታውቀዋለህ። በተለይ በዚህ በከፍተኛ አመራር ውይይት ላይም በከፍተኛ ሌቭል ታወያይ ነበር፣ እኔ በመካከለኛ ሌቭል አወያይ ነበርና እዛም ጋር የሚነሱት 17 የታጠቁ የፖለቲካ ድርጅቶች ነበሩ። 17ቱም የታጠቁ ኃይሎች በብሔረሰብ ላይ ነበር የተደራጁት። ምክንያቱም እነዚህ ክሊር የሆኑ የሚታዩ ሰግሪጌሽን፣ ማርጂናላይዜሽን፣ አንደርስቲሜት ማድረግ የመሳሰለው ነገር ነበር። ምንም እንኳን ኢትኒክ ክሊንሲንግ እና ጄኖሳይድ የሚለውን ኤትኒክ ክሊንሲንግ እና ጄኖሳይድ ላይ ሪዘርቬሽን ቢኖረኝም ከላይኞቹ አንጻር ኢቭን ሳይኮሎጂካል ሃርም ከማምጣት አንጻር ማርጂናላይዜሽኑ፣ ሰግሪጌሽኑ፣ ዲሂዩማናይዝ ማድረጉ፣ ዲሞናይዝ ማድረጉ የመሳሰሉት ነገሮች ዛሬም እኮ እያየናቸው ነው። ሌት አሎን በሂስትሪ ዛሬ ላይ ኢትዮጵያ ፈጣሪዋን አማራን ማክበር አለባት። አንበርክከናቸው የአባቶቻችን አይደለም የአባታችን የምኒልክ ቤተመንግስት እንገባለን። ማንን አንበርክከን? ጋን ኦሮሞን አንበርክከን ጋ ነው የሚሉት። አንበርክከን እንገባለን። ኢትዮጵያን በተመለከተ አማራን በተመለከተ ጋ ነው ትልቅ ሰው። እነዚህ ቪዲዮዎች ያሉ ናቸው። እኔ ገጽ ላይ ሰዎች ማግኘት ይችላሉ ቪዲዮዎቹን አስተካክዬ ስለሰራዋቸው። ምክንያቱም እነዚህ አመለካከቶች አደባባይ ላይ ወጥተው ሁሉም ሊያነውራቸው ሁሉም ሊያወግዛቸው ስለሚገባ ፕራክቲካል የብሔር ጭቆና አለ ብቻ ሳይሆን ይህን የብሔር ጭቆና ለማስቀጠል የሚፈልጉ ልጆቻቸው ዛሬም አሉ። በ1960ዎቹ ፖለቲካ ላይ ተቸንክረው የቀሩ አሁንም እንዳለ ልጆቻቸው አሉና ከዚህ አንጻር የብሔር ጭቆናውን እንደ ስርዓት ነበረ፣ እንደ ስርዓት እንደ ህዝብ ግን የለም። ህዝብ ከህዝብ ጋር ይጋባል፣ ህዝብ ከህዝብ ጋር ኢንተራክት ያደርጋል፣ አጥንቱን አብሮ ከስክሷል፣ ደሙን አብሮ አፍሷል። ኢትዮጵያ የምትባለውን ትልቋን ሀገራችንን በጋራ ፈጥሯል፣ በጋራ ተዋድቋል። ልጅህን ለልጅ ከማለት በላይ ምንም አይነት ነገር የለም። ህዝቡ ጋር ስትሄድ የፈሰሰው የኦሮሞ ደም ደሜ ነው የሚል ድምፅ ባህር ዳር፣ ጎንደር፣ የተለያየ ቦታ ተስተጋብቶ የህይወቱ መስዋዕትነትን በመክፈል አጋርነቱን አሳይቷል። ህዝቡን በተመለከተ ገበሬውን ብታስቀምጠው አብሮ ነው የሚያርሰው፣ መከላከያውን ብትወስደው አብሮ ነው የሚሰራው። ኢትዮጵያውያን መስተጋብራችን በጣም ከፍተኛ ነው። ነገር ግን እንደ ስርዓትና እንዳመለካከት ግን ሁለቱን አንድ ላይ አድርገን ብንመለከት እስካሁን የገነገነ የደደረ ቆሞ ቀርና ተቸካይ የሆነ በትምክት የተሞላ በትዝርት የታጀለ በእብሪት የከበረ የሚመስለው አደገኛ አመለካከት በተጨባጭ
ያለ ከመሆኑ አንፃር ሚዛን የሚደፋው የብሔር ጭቆና በመንግስት ደረጃ አለ፣ በህዝብ ደረጃ ግን የለም የሚለው ነው ብዬ ነው የምወስደው። በትክክል መልሼው ከሆነ አላውቅም። በጣም በእያንዳንዱ ነጥብ በጣም ከባድ ነገር ነው። በነገራችን ላይ ያው ታሪክም ስለሆነ ብዙ ያልተገባባንበት ነገሮች ስላሉ በተናገርኩ ቁጥር ውስጤ ጥያቄ አለ። ታዬ ይህንን ከግምት እንድትከትልኝ እፈልጋለሁ። ወደ ኮንክሉዥኑ ለመሄድ ሂስቶሪካል ነገር ነው እያነሳን ያለ ነው። የዛሬውን እንመጣበታለን። ምናልባት የ30 ዓመት ጉዞን እንመጣበታለን። ዛሬ ስል የህገ መንግስቱ የወጣውን ጀምሮ ምናልባት እንትናችንን ከህገ መንግስቱ በፊት በኋላ ወደሚለው እንወስደዋለን። የቋንቋ፣ የባህል፣ የማንነትና ሃይማኖት አራቱን ነው ያነሳልኝ ካልተሳሳትኩ። ትክክል። እነዚህ የቋንቋ፣ የባህል፣ የማንነትና የሃይማኖት ጭቆናዎች እንግዲህ አሉ በሚለው ነገር ላይ እየገባኝ አሉ የሚለው ነገር ገብቶኛል ብዬ አስባለሁ። ትክክል። ከማህበረሰብ ነው ወይስ ከስርዓት ነው የሚለውን ግን በደንብ ክሊር እናድርገው። ቢኮዝ እዚህም እና አቤኔዘርም ጥያቄ እየጠየቁ ነበር። ጨቋኝ ብሔር ወይስ አገዛዝ ወዘተ የሚል ነገር ስላነሱ መኖሩን ከተቀበልክ ማህበረሰባዊ ሆኖ የሆነ ቋንቋ የሆነ ማህበረሰብ እንዲዳብርለት፣ የሆነ ማህበረሰብ ደግሞ እንዲጨቆንበት፣ የሆነ ባህል ማህበረሰብ እንዲዳብርለት፣ ሌላው እንዲጨቆንበት ወዘተ፣ ማንነትም ሃይማኖትም እንደሱ ነው የሆነው ወይስ የአገዛዞች ወይም የስርዓቶች ውጤት ነው ወይ? እሱ ላይ ትንሽ በደንብ ሂድበት። ስርዓቶቹ ዶሚናንት ግሩፕ የሚባል አለ። ስርዓት የሚፈጥረው በፖለቲካል ዲስኮርስ በፖለቲካል ቋንቋ ዶሚናንት ግሩፕ የሚባል አለ። ኤክስክሉድ የሚደረጉ ማርጂናላይዝ የተደረጉ ሰግሪጌት የተደረጉ ዲሁማናይዝ ዲሞናይዝ የተደረጉ ደግሞ ሌሎች ቡድኖች አሉ። ስለዚህ ስርዓት የሚፈጥረው ሆኖ አንድ ልጅ አማራ ሆኖ ስለተወለደ ወይም ትግራዋይ ሆኖ ስለተወለደ የጭቆና አካል ነው ማለት አንችልም። ምክንያቱም በተማሪዎች ትግል ወቅትን ብንመለከት ይሄን ስርዓት ለመጣል ትግል ያደረጉትን ሰዎች በዚህ ብነሳ ደስ ይለኛል። ለምሳሌ እነ ዋለልኝ መኮንን፣ እነ ጥላሁን ግዛው እና የመሳሰሉት ስርዓቱን በመቃወም ብቻ ሳይሆን የብሔረሰቦችን ጥያቄ ማንስተው ሄደዋል። በተመሳሳይ ብአዴን የሚባለው ድርጅት መጀመሪያ በረሃ ውስጥ እያለ የጋራ ስም ነበረው። አጋጣሚ ኢህዴን የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ የሚል ስም ነበረው እና በአብዛኛው ፕሪዶሚናንትሊ በነ አቶ በረከት ስምኦን፣ በነ አቶ አዲሱ ለገሰ፣ በነ አቶ ተፈራ ዋልዋ የሚመራው ቡድን ሁለተኛውን ይሄንን ስርዓት ለመገንደስ የሄደ እና እንደ የትግል ስልትም ይታገል ስለነበረ ህዝቡን መፈረጃ አንችልም። ተጠቅሟል። ያው በቋንቋው የትኛውም የኢትዮጵያ ክፍል ላይ ሄዶ በራሱ ቋንቋ መማር ችሏል። ሌሎቹ ደግሞ ይህንን እድል ተነፍጓቸዋል። በአፍ መፍቻ ቋንቋቸው መማራቸው ጥያቄ ያስነሳል። ነገር ግን በየትኛውም አይነት እንትን ውስጥ ህዝብ የታሪክ በደል አካል አይደለም። በህዝበኝነት ተነስቶ ለምሳሌ ሁቶችን ሲጨፈጭፉ የተሳተፉ ሰዎች የበደል አካል ናቸው። ጀርመንም ላይ እና ጄኖሳይድ ኢትኒክ ክሊንሲንግ የለም ብዬ ስነሳ አንድ ማህበረሰብ ተነስቶ በጋራ ሆኖ ያጠፋበት ሁኔታ የለም። ስንመለከተው እንቅስቃሴውን ይመሩት የነበሩ ሰዎችን በተለይ በመቶ ዓመት ታሪካችን ውስጥ ስናይ ከማዕከል አካባቢ የተነሱ ናቸው። ሞሮፍ አሁን የሸዋ ኦሮሞና የሸዋ አማራ ልክ በአፄ ምኒልክ የመንቀሳቀስ የኢትዮጵያን ኢንተግሬት ለማድረግ የተንቀሳቀሱበት ጉዞ ላይ በዋናነት የምታገኘው ሁለቱን ነው። ለምሳሌ አርሲ ላይ ሄደ ብትመለከት ሩጫ የሚሮጡት ከአህመድ ከድር፣ ከአህመድ ጄላን፣ ከፋጡማ ሮባ ምናምን በስተቀር ጠቅላላ እነ ቀነኒሳ፣ ዲባባ ፋሚሊ፣ እነ ደራርቱ ቱሉ ወዘተርፈ ከሸዋ ሄዱ ናቸው። አርሲዎች አይደሉም። ክርስቲያኖች፣ ኦርቶዶክሶቹ ከሸዋ ሄዱ ናቸው። ዘሆል 100% ከሸዋ ሄዱ ናቸው ከጠቀስኳቸው ጥቂት ሯጮች በስተቀር። ስለዚህ ሸዋ አካባቢ ያለው ለምሳሌ ፀሐዩ እንቁ ስላሴ እና ወርቁ እንቁ ስላሴ ባሌና ጎጃም ላይ ተመድበው ነበረ። የጎጃም ገበሬዎች አመፅ ነበር፣ ስርዓቱን ይቃወም ነበር። በተመሳሳይ የባሌ ገበሬዎች አመፅ ነበር። ሁለቱም አመፆች 1967 አካባቢ የተነሱ ናቸው። የሁለቱም አመፆች ጥያቄ ተመሳሳይ ነበር። ሁለቱም ከሸዋ ሰው ተመድቦብኛል የሚል ጥያቄ የሚያነሱ ነበሩ። ከዛ አንጻር ወደ ሆነ ቦታ እያጠበብ ነው ልንሄድ የምንችልበትም እድል ስላለ ሞሮፍ ግን ወደ ጥያቄው ትክክለኛ ሄዶ እንደው ኤክስፕሊሲት የሆነ መልስ መስጠት ባይቻልም ምንም እንኳን ኢምፕሊሲት ቢሆንም ብሔረሰብን ጨቆነ፣ ብሔርን ጨቆነ የምንልበት አይነት ሁኔታ ማምጣት አይቻልም። ምክንያቱም ስርዓቱ ፌቨር የሚያደርገው ነገር አለ። በየትኛውም ሀገር ዶሚናንት ግሩፖች አሉ። ለምሳሌ ግሪክ ስንሄድ ዶሪያኖች ዶሚናንት ነበሩ።
አኪያኖች፣ አዮኒያኖች በጣም የሚረገጡ ነበሩ። ወደ ብሪታንያ ብንሄድ ዩናይትድ ኪንግደም አይሪሾች፣ ዌልሶች የመሳሰሉት እስከ ዳንኤል ኦኮኔል 18ኛው ክፍለ ዘመን ፓርላማ መውጋት እንኳን አይፈቀድላቸውም ነበር። ወራስ ግን አሁን በዚህ ምክንያት ኢንግላንዶችን አምጥተን አይሪሾች አይገቡም ነበር፣ ዌልሶች አይገቡም ነበር፣ ስኮቲሾች ዲስክሪሚኔት ይደረጉ ነበር ብሎ ማንሳት እንደማይቻለው ሁሉ በተመሳሳይ ኢትዮጵያ ውስጥም ማህበረሰብን በማህበረሰብ ላይ እንደተነሳ አድርጎ ከማስቀመጥ ይልቅ ልክ ሌሎቹ ሀገሮች እንደሚከተሉት መንገድ ክሊር የሆነ ደግሞ እኛ ሀገር አሁን ትምህርትም ሲጀመር ምንም እንኳን በአማርኛ ቋንቋ ቢሰጥም አሜሪካ ስንመጣ አሁን 1963 ነው ይቅርታ 1863 ነው ኢማንሲፔሽን ፕሮክላሜሽን መጥቶ ሰዎች ከባርነት ወጡ የሚል አዋጅ ወጣው። የአብርሃም ሊንከን ሁለት አዋጆች ሆምስቲድ ሎ ትንሽ መሬት ይሰጣቸው የሚል ነገር ግን እስከ 1960ዎቹ ጆን ኤፍ ኬኔዲ እስከተገደለበት ጊዜ ድረስ አንድ ክፍል ውስጥ አይቀመጡም ነበር። እሱኛው አይነት ነገር ደግሞ ኢትዮጵያ ውስጥ አታገኝም። የኦሮሞ ልጅ ከፊት ይቀመጥ፣ የአማራ ልጅ ከኋላ ይቀመጥ የለም ከቋንቋው ውጪ። ስለዚህ ከተለያዩ ሀገሮች ማዕቀፍ ተነስተን ስንመለከተው የኛ በአንድ በኩል የተሻለ ነው ከህዝብ ለህዝብ ግንኙነት አንጻር። መንግስታት ግን ይከተሉ የነበረው ፊውዳላዊ ባህሪያቸውና መነሻቸው ላይ ያለውን ማንነት፣ ቋንቋ፣ ባህል፣ ሃይማኖት ሌላው ላይ የመጫን ለምሳሌ አይሪመንበር እኔ ክርስትና ስነሳ ነገሌ ቦርና ውስጥ እንደነገሩኝ በጣም ሰው ክርስቲያን ሁን ተብሎ በአዋጅ ከመሆኑ አንጻር ዛፍ ስር ሰዎች የተጠመቁበት ነበር። ቤተክርስቲያኑ ሞልቶ ይሄ ምንድነው የማጥመቂያ ቦታው ሞልቶ የማጥመቂያ ቦታው ዛፍ ስር ምናምን ሁሉ ሰዎች የሚጠመቁበት ሁኔታ ነበርና ማስ ኮንቨርሽን ነበር። ይሄ ማስ ኮንቨርሽን ምን ሆነ ማለት ነው? ሰዎች የራሳቸው የሆነ ዋቄፈና የሚባል እምነት አላቸው። ስለ ዋቄፈና በስፋት ጽፌያለሁ። ዋቄፈናውን ትተው ወደ ኦርቶዶክስ ተዋህዶ እንዲመጡ የመደረግ አይነት ሂደት ነበር። ከዚህ አኳያ ስንመለከት ስርዓቱ በሃይማኖት ውስጥ ስርዓቱ በፖለቲካል ስትራክቸር ውስጥ እንጂ ህዝቡ ተሰልፎ ሰላማዊ ሰልፍ ወጥቶ እነዚህ ሰዎች ይጠመቁ የእነዚህ ሰዎች የኛ ቋንቋ ብቻ ይሰጥ ብሎ አይደለም ህዝብ ተጠያቂ አይሆንም የሚል መነሻ ላይ ምናልባት ሐሳቤ ግልጽ ከሆነ ማህበረሰባዊ ቅሬታ ሪዘንትመንት ፈጥሯል ማለት ነው። እንግዲህ ለምሳሌ አሁን ይሄ ማህበረሰቡ ኦሮሞን ስንመለከት ምሁራኑ ጋር ሊቃኑ ጋር ማህበረሰብን አንድ ላይ የመፈረጅ አይነት ነገር ተደርጓል። ይሄ የመፈረጅ ሁኔታ ከመኖሩ በፊት ግን ኢትዮጵያውያን ያላቸውን አጠቃላይ ሁኔታ ስንመለከት ሳይናናቁ አለ። ለምሳሌ ከፋ ከማንጆ ጋር፣ ቦረና ከዋታ ጋር፣ አማራ ክልል ከወይጦ ከቅማንት ጋር እንደዚህ በየቦታው ማርጂናላይዝድ ኮሚኒቲስ ዘ ኤጅ የሚለው መጽሐፍ ላይ እነ አሉላ ፓንክረስት እነ ዲና ፍሬማን የጻፉት መጽሐፍ አለ። በእያንዳንዱ ማህበረሰብ ውስጥ ሰግሪጌሽን ነበር። ሀዲያ አካባቢ ማና የሚባል ነበር፣ የማናና የአህያ ጩኸት የሚባል፣ ማንጆ አካባቢ ከብሻ ተወለዱ የሚባል፣ አንዳንድ ቦታ ደግሞ ከአስከሬን ተወለዱ የሚባል እና በየሶሳይቲ ውስጥ ሰግሪጌሽን አለ። ያን ያህል ግን በአማራውና በኦሮሞ በአማራውና በትግራዩ መካከል ግን የከፋ ሪዘንትመንት የነበረበት ሁኔታ አልነበረም። የአማራውን ባህል አማርኛውን አብሮ ሰርግ ላይ የሚያደርግበት፣ ለቅሶ ላይ ጭምር በአማርኛ የሚያለቅስበት፣ ቋንቋው እያስቸገረው ጭምር በአማርኛ የሚያለቅስበት ሁኔታ ነበር። በእኔ ግን እንደ ማህበረሰብ መገፋፋት አርግ ያልወስደው። ምክንያቱም እነዚህ ሰዎች በውትድርና ይመጣሉ፣ በመምህርነት ይመጣሉ፣ የፐብሊክ ሰርቪስ ሰራተኛ ሆነው ይመጣሉ። ከዛ በኋላ ግን ከተሞች አካባቢ ላይ ወታደሮችም አሉ። የጋራ ቋንቋ ሚሊታሪው የሚናገርበት አብዛኛው ከተሞቻችን ጋሪሰን ታውንስ ናቸው። መከላከያ የወለዳቸው ከተሞች ናቸው። የባቡር ሀዲድ እንቅስቃሴ የወለዳቸው ከተሞች ናቸው። ስለዚህ ፐብሊክ ሰርቪሱ በጋራ እንዲነጋገርበት የሚደረገው ቋንቋ አማርኛ ስለሆነ የትኛው ለምሳሌ አሁን ቦረና ብትሄድ አማርኛ አይሉም፣ አፋን ሲዳማ ነው የሚሉት። ምክንያቱም ከቦረና ቀጥሎ ያለው ጉጂ ነው፣ ከጉጂ ቀጥሎ ያለው ሲዳማ ነው። ስለዚህ ትግርኛም ተናገር አማርኛም ተናገር ማህበረሰቡ ሲዳምኛ አፋን ሲዳማ ነው የሚለው። ስለዚህ ሲዳማ ብሎ ነው እንጂ ሌብል የሚያደርግህ አማራ ነው ብሎም አልነበረም። ይሄ ጉጂም ጋር አፋን ሲዳማ ነው የሚለው። እንደዚህ ያልክ በየቦታው ታያለ። በየቦታው ስትሄድ ከሴግሪጌሽኑ ሪዘንትመንቱ ብዙ ለኔ ውሃ የሚቋጥር አይደለም የሚል ዋው ይገርም ነው። እስቲ አንድ ጥያቄ ትንሽ ላንሳለ፣ እዚህም ተደጋግሞ ሲነሳ ስለማይ በዚህ በትርክት ሂደት ውስጥ አንዳንድ ግለሰቦች ለአንደኛው ጀግና ናቸው፣ ለአንደኛው ደግሞ እልም ያሉ ወንጀለኞች ናቸው። እንደውም ስም ሜንሽን ስላረክ ነው፣ አቶ ታዲዮስ ታንቱንም ሜንሽን ስላረከው ነው።
እና ምን ያህልስ አፌክት አድርጓል የፖለቲካ ዲስኮርሳችንንም ያው አብሬን የተዛባ ግንኙነት የብሔር ቅራኔ ወዘተ ጋር ስለሚተሳሰር ነው ይሄንን ማነሳው እንጂ ኢንዲቪጁዋልስ ለማንሳት ወይም ስለ አቶ ታዲዮስ ታንቱ ለማንሳት አይደለም። እኔም አውቃቸዋለሁ አቶ ታዲዮስ በአማራው ሳይድ የጀግና ምልክት ናቸው እንደምታውቀው ፎቶአቸውም ሁሌም አንዳንዶቹ እንደውም የፊት ገጻቸው ነው የፌስቡክም የምናምንም በሌላው ወገን ደግሞ እኚህ ሰው ፍጹም ወንጀለኛ ናቸው የሚል ስዕል አለ እና አንዳንዴ ይገርመኛል እነዚህ ደግሞ ሁለቱ አንዱን ጀግና ያደረገው ተቀናይተን ደግሞ ስርዓቱን እንጣል ሲሉ አያቸዋለሁ በጣም የሚገርም እሱ ሌላ በኋላ እንመጣበታለን ሶ ለአንደኛው ጀግና ለአንደኛው ደግሞ ወንጀለኛ ቅድም ያነሳው ከንጉሶቹ ጀምሮ ቅድም የግራኝ መሐመድንም ያነሳው ወደ ትልቆቹም ብንሄድ ያ ስዕል ስላለው ማለት ነው ኢቭን በስርዓት እንጥላለን እንታገላለን ወዘተ የሚሉ ሰዎች ራሳቸው በሚጽፉት መጽሐፍ ላይ ራሱ ይሄ ሪፍሌክት ሆኖ መለከታል አሁን ሰሞኑን እንዲሁ አንድ መጽሐፍ ገዛውና ሳነበው በጣም ደነገጥኩኝ እስር ቤት ስላለ ሰውየው ራሱን ላይከላከል ይችላል ግን መጽሐፉ እስር ቤት እያለ ነው ይፋ የሆነው በሰፊው ነበር በዚህ በሲያትል ሲሸጥ የነበረው መጽሐፉ እኔ ከስቶር ነው የገዛሁት ዶክተር ወንደሰን የሚባል የፋኖ ታውቀዋለህ ብዬ አስባለሁ የፋኖ መሪ ነው እንግዲህ ፋኖና ኦላ ምናምን አንድ ይሁኑ የሚል እንሰማለን መጽሐፉን ሳነበው በተለይ የሆነ ገጽ ላይ በጣም ደነገጥኩኝ ታዬ በጣም ማለት ያልጠብቀው ነገር አገኘው እንደውም ገጽዋን ፎቶግራፍ አንስቻት ለጥፊያት ብዙ ሰው ሼር ሲያረጋት ተመልክቻለሁ እዚህ ላይ እንደምታየው የማህበረሰብ አንቂዎች እነዚህ የተባሉት እዚህ ላይ የተጠቀሱት ሰዎች ምሳሌ ነው የምሰጥህ የአማራን ጭፍጨፋና ዘር ማጥፋት ተቀናይተው የፈጸሙ ብሎ ነው የለጠፋቸው እንትኖች አርቲስቶችም አሉ እንግዲህ በጣም የሚያሳዝን ነው ባይዘዌ ፌስቡክ ላይ ሰው ሄዶ ማግኘት ይችላል ለምሳሌ እነዚህ ማህበረሰብ አንቂዎች ላይ የአማራን የዘር ጭፍጨፋ ያስቻሉ ተብለው ነው ተቀናይተው ያስቻሉ ነው ጀዋር መሐመድ አለ ኢያስፔር ተስፋዬ አለ ጸጋዬ አራርሳ አለ ስቄል ገቢሳ አለ ብርሃኑ እስቀሰኛ አለ ብርሃኑ ለንጂሶ አለ ስዩም ተሾመ አለ በጣም እኮ ነው የሚገርመው ሰዎቹ ራሱ አመዲን ጀበል ዮናታን አክሊሉ ደረጀ ገረፋ ገረሱ ቱፋ ቤተልሔም ታፈሰ መስፍን ፈይሳ አበበ ቶላ ናትናኤል መኮንን አፈንዲ ሙቲቅ ካሚል ሸምሱ ተብሎ ይሄ በመጽሐፍ ተጽፎ ይሄ ሰው እንግዲህ እስር ቤት ያለ ሰው የአማራን ጭፍጨፋ ያስቻሉ ብሎ ነው የጻፈው አርቲስቶች